ሰላም ውድ የተከበራችሁ የሜዲካል ላይፍ ዩቲዩብ ቻናል ቤተሰቦቼ እንደምን ቆያችሁ? እኔ በጣም ደህና ነኝ። እጅግ በጣም ይቅርታ ላልተወሰነ ጊዜ በተለያዩ ችግሮች ምክንያት እና ጊዜ ባለመኖሩ ምክንያት ለእናንተ የኤግዚት ኤግዛም ጥያቄዎችን ለመስራት ብዙ ቪዲዮዎችን ለመስራት አልቻልኩም። ከዚህ በኋላ በሚቀጥለው ጊዜ በጥሩ ሁኔታ ወደፊት አብረን የምንቀጥል ይሆናል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት የላይሰንሸሪ ኤግዚት ኤግዛም ፓርት 16 ጥያቄዎችን ፒዲያትሪክስ ቤዝድ እና ኒኪዩ ቤዝድ የሆኑ ጥያቄዎችን ይዤ ወደ እናንተ መጥቻለሁ ማለት ነው። ስለዚህ ለዚህኛው ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምላችሁ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መጀመራችሁ እንዳትረሱ። ቀጥታ ወደ ጥያቄው ኦኬ ወደ አንደኛው ጥያቄ ስመጣ a newborn baby is brought to the clinic for routine checkup. The midwife noticed that the baby has yellow discoloration of skin and sclera on the third day of life ይላል። እንግዲህ ሂስትሪውን በደንብ መረዳት አለባቸው። ስትረዱ ምንድን ነው የሚለው አንድ ገና ከተወለደ እስከ 28 ቀን ድረስ ያለው ኒውቦርን ቤቢ አለ ማለት ነው። ስለዚህ ይሄ ኒውቦርን ቤቢ ለቼክአፕ ፐርፐዝ እናንተ ሕክምና ተቋም መቷል ነው የሚለው። ስለዚህ እናንተ ሕክምና ተቋም ሲመጣ እዛው ያለችው ሚድዋይፈሪ ባለሙያ ይሄ ህፃን ልጅ የሆነ ነገር እንዳለው አይታለች ማለት ነው። ስለዚህ ምንድን ነው ያየችው? የሎ ዲስከለሬሽን ኦፍ ስኪን ኤንድ ስክሌራ ይላል። ያ ማለት የህፃኑ ሰውነቶቹና የአይኑ ነጩ ፓርት ስክሌራ የምንለው ፓርት ምን እየሆነ ነው? ቢጫ እየሆነ እንደመጣ ይህንን ተመልክታለች ማለት ነው። ስለዚህ ይህንን ተከትሎ ቢጫነቱ መቼ ነው የጀመረው የሚለውን ነገር ጠይቃ የሰማችው ምንድን ነው? በሶስተኛው ቀን ከተወለደ በሶስተኛው ቀን ቢጫ እየሆነ እንደሆነ ይህንን ነገረች ማለት ነው። ስለዚህ ይህንን ተከትሎ ሚድዋይፈሪ ሌላ ጥያቄ ውስጥ ገባች። ምንድን ነው ያለችው? the baby is breastfeeding well and has no other symptom ይላል። ልጁ በሚገባ ጡት ይጠባል፣ ምንም የመጥባት ችግር የለበትም። በተጨማሪ ደግሞ ከዛ በተጨማሪ ሌላ ሲምፕተሞች ወይም የሌላ የዲዚዝ ሲምፕተም ምንም አይነት ነገር የለው ማለት ነው። ስለዚህ ብቸኛው ፕሮብለሙ ምንድን ነው? ቢጫ የሆነ መምጣቱን ብቻ ነው ማለት ነው። ስለዚህ ይህንን ተከትሎ what is the most common likely diagnosis of this patient ይላል። ስለዚህ ይሄ ልጅ ቢጫ ከሆነ ምንድን ነው የምንለው የሚለውን ነው ማየት ያለባችሁ። ስለዚህ ጃውንዲስ ነው የምንለው አይደል? ስለዚህ ጃውንዲስ የምንለው ደግሞ ምንድን ነው ብላችሁ ከጠየቃችሁኝ ጃውንዲስ ማለት it is abnormal or excessive accumulation of bilirubin in the blood ማለት ነው። ስለዚህ ያ ማለት የቢሊሩቢን ፖዚሽኖቹ ሰውነት ውስጥ ወይም ብሌድ ውስጥ ከመጠን በላይ አኩሙሌት ሲሆኑ ምንድን ነው የምንለው? ያንን ጃውንዲስ እንለዋለን። ስለዚህ ወይም ሃይፐርቢሊሩቢሚያ ወይም ጃውንዲስ ማለት እንችላለን ማለት። ስለዚህ ራሱን ደግሞ ቢሊሩቢን ኮንቴንት በሰውነታችን ከመጠን በላይ ሲከማች በምንድን ነው ማኒፌስት የሚያደርገው? አንደኛው የሎው ዲስከለሬሽን ኦፍ ስኪን ነው። ስለዚህ ቆዳችን ቢጫ መሆን፣ ስክሌራችን ቢጫ መሆን፣ ከዛ በተጨማሪ አዳልት ሲሆን ስቱሉ ፔል መሆን፣ ዩሪን ከለር ቼንጅ ማድረግ፣ እንደዚህ አይነት ምልክቶች አሏቸው ማለት ነው። ስለዚህ ይህንን ተከትሎ የዚህኛው ህፃን ልጅ ፕሮብለሙ ምንድን ነው የሚል ፊዚዮሎጂካል ጃውንዲስ ይላል። እንግዲህ ፊዚዮሎጂካል ጃውንዲስ ማለት ጃውንዲሱ እንዲመጣ ያደረገው የፊዚዮሎጂካል ወይም የፋንክሽናል አብኖርማሊቲ ሲኖር ነው የሚለው ነው የሚያሳየው። ያ ማለት ለምሳሌ አንድ ህፃን ልጅ ፕሪማቹር ቤቢ ወይም ጊዜው ሳይደርስ በ36ኛው ዊክ የተወለደ ህፃን ልጅ ጃውንዲስ ቢሆን ምንድን ነው የምንለው? ይሄንን ፊዚዮሎጂካል ጃውንዲስ። ለምን ካላችሁኝ የእሱ ሰውነት ውስጥ ያሉ ኦርጋኖች ሁሉም ኢማቹር ናቸው። ለምሳሌ ኪድኒ ኢዝ ኢማቹር፣ ሊቨር ኢዝ ኢማቹር፣ ሄርት ኢዝ ኢማቹር፣ ላንግ ኢዝ ኢማቹር። ሁሉም ኦርጋኖች ኢማቹር ስለሆኑ በተለይ እዚህ ጋር ሊቨሩ ኢማቹር በመሆኑ ምክንያት ይሄ ልጅ ጃውንዲስ ሆኗል። ስለዚህ ይሄንን ነው ቢጋ ስመጣ ፓቶሎጂካል ጃውንዲስ ነው። ይሄኛው ጃውንዲስ ደግሞ ምንድን ነው? ቤዙ ዲዚዝ ያመጣው ወይም ሰፕሲስ ያመጣው ሲፕሲስን ተከትሎ የመጣ ጃውንዲስ ነው። ለምሳሌ ከነዛ ውስጥ አንደኛው ለምሳሌ ማላሪያ ለምሳሌ ብንወስደው ማላሪያ ምንድን ነው ጃውንዲስ ሊያመጣ ይችላል። ምክንያቱም ምንድን ነው ማላሪያ ሁሉንም ቲፕስ ኦፍ ሬድ ብለድ ሴል ዲስትራክሽን እንዲኖር ያደርጋል። በዛ ማግኘት ከመጠን በላይ የሆነ ሬድ ብለድ ሴል ዲስትራክሽን ካለ ምንድን ነው ያለው? ከመጠን በላይ የሆነ ቢሊሩቢን ይመረታል ማለት። ስለዚህ በዛ ማግኘት ጃውንዲስ ይሆናል ማለት። ስለዚህ ይህንን ነው የሚያሳየው። ሌላኛው ሲጋ ስመጣ ሄሞላይቲክ ዲዚዝ ኦፍ ኒውቦርን ይላል። ይህ ምንድን ነው? የህፃናት በሄሞላይቲክ ዲዚዝ ወይም የአርኤችኤፍ ፋክተር ወይም የኤቢኦ ኢንኮምፓቲቢሊቲ ችግር በሚኖርበት ጊዜ ምንድን ነው የሚሆኑት? ከመጠን በላይ የሆነ የሬድ ብለድ ሴል ዲስትራክሽን ስለሚኖር አሁንም ለምንድን ነው የሚጋለጡት? ለጃውንዲስ ይጋለጣሉ። እና ያንን ነው የምንለው። ዲጋ ስመጣ ብሬስት ፊዲንግ ጃውንዲስ ነው። ይሄ ደግሞ ምንድን ነው? የእናትየዋን ጡት ባለመጥባት ምክንያት ወይም ሳፊሽንት የሆነ ጡት ባለመድረሱ ምክንያት የሚመጣ አይነት ጃውንዲስ ነው። ስለዚህ ይህንን ነው የሚለው። ከነዚህ ውስጥ አሁን መልስ ማይሆኑን እያወጣን ስመጣ ምርጫ ዲ ጋር ስመጣ ምርጫ ዲ ብሬስት ፊዲንግ ጃውንዲስ ነው። እንዲህ ብሬስት ፊዲንግ ጃውንዲስ ማለት አለ እንዴ ካላችሁኝ፣ አዎ አለ። እንዴት ነው የሚመጣው ብላችሁ ከጠየቃችሁኝ፣ በቂ የሆነ ሳፊሽንት የሆነ ብሬስት ፊዲንግ ባለመኖሩ ምክንያት ልጁ ዲሃይድሬሽን የሆነ ጃውንዲስ ሊሆን ይችላል፣ በሚገባ ይችላል። ግን እዚህ ጋር መልስ የማይሆንበት ምክንያት ምንድን ነው? ልጁ ምን ሆኗል እያለ ነው። ልጁ በትክክል እየጠባ ነው፣ ምንም አይነት የብሬስት ፊዲንግ ችግር የለበትም፣ ዌል ብሬስት ፊዲንግ ስለሚል እናወጣዋለን።
ይሄ ባይኖሩ እንኳን የክሊኒካል ኦንሴት ኦፍ ጃውንዲስ ወይም ልጁ ቢጫ የመሆኑን ሲምፕተም የጀመረበት ከ7 ቀን በላይ ከሆነ ብዙ ጊዜ ብሬስት ፊዲንግ ጃውንዲስ እንለዋለን ማለት ነው። ስለዚህ ሌላኛው ምንድን ነው? ሲጋ መጣን። ሲጋ ስመጣ ሄሞላይቲክ ዲዚዝ አው ኬዝ ሊሆን ይችላል፣ በሚገባ ይሆናል። ጃውንዲስ ሊያደርግ ይችላል፣ አዎ ያደርጋል። አንደርላይን ኮዝ ነው። ስለዚህ ግን ምንድነው አሁን እዚህ ጋር ስለ እናትየዋ አርኤች ፋክተር ወይም ስለ እናትየዋ ኤቢኦ ኢንኮምፓቲቢሊቲ የሚያወራ ሂስትሪ ስለሌለ እናወጣዋለን ማለት ነው። ስለዚህ ማን ነው የሚቀረው? ኤና ቢ ይቀራሉ። ኤና ቢን ኮምፔር እንደ ኮንትራስት እናደርጋለን። የመጀመሪያው ከዴፊኒሽኑ እንጀምራለን። ኤ ጋር ስመጣ ኤ ፊዚዮሎጂካል ጃውንዲስ ነው። ይሄ ማለት ሰውነቱ ወይም ሰውነት ውስጥ ያሉ ኦርጋኖቹ ማቹር ባለመሆኑ አማካኝነት የሚመጣ ጃውንዲስ ነው። ቢ ጋር ስመጣ ቢ ደግሞ በሴፕሲስ አማካኝነት የሚመጣ ወይም በዲዚዝ አማካኝነት የሚመጣ ጃውንዲስ ነው ማለት ነው። ሁለተኛው ምክንያታችን በክሊኒካል ኦንሴት ኦፍ ሳይን ኤንድ ሲምፕተም ነው። ያ ማለት የህፃኑ በሰውነቱ የሚያሳዩ ምልክቶች መቼ ይጀምራሉ? በዱሬሽን እንከፋፍላቸዋለን። ስለዚህ ፊዚዮሎጂካል ጃውንዲስ በሚሆኑበት ጊዜ ቢጫ መሆኑ ሲምፕተም የሚጀምረው መቼ ነው ብላችሁ ከጠየቃችሁኝ ከ24 ሰዓት በኋላ ባለው ነው። ግን በፓቶሎጂካል ጃውንዲስ ጊዜ መታቸው ቢጫ የሚሆኑበትን ካያችሁ ዊዚን 24 ሃወር ውስጥ ያሳያል ማለት ነው። ከዛ በተጨማሪ ምንድን ነው የሴሪየም ቢሊሩቢን መጠኑን ለክታችሁ አይደንቲፋይ ማድረግ ትችላላችሁ። የሴሪየም ቢሊሩቢን መጠኑ ከ5 ሚሊግራም ፐር ዴሲሊትር በላይ ከሆነ ፓቶሎጂካል ጃውንዲስ ነው። ከ5 ሚሊግራም ፐር ዴሲሊትር በታች ከሆነ ግን ፊዚዮሎጂካል ጃውንዲስ ብለን እንከፋፍላለን። ስለዚህ አሁን የትኛውን እናወጣዋለን? ምርጫ ቢ ጋር ስመጣ ምርጫ ቢ ፓቶሎጂካል ጃውንዲስ ይላል። ፓቶሎጂካል ጃውንዲስ ላይ ጃውንዲሱ የሚጀምረው መቼ ነው? ዊዚን 24 ሃወር ነው። ከዛ በኋላ ምንድን ነው ልጁ ቢጫ ይሆናል? አዎ ይሆናል። ከዛ በተጨማሪ ምንድን ነው የፓቶሎጂ ሲምፕተም አላቸው። ያ ማለት የሴፕሲስ ሲምፕተም ወይም የዲዚዝ ሲምፕተም ይኖራቸዋል ማለት ነው። ስለዚህ እነዚህ ሲምፕተሞች እዚህ ጋር ምንድነው የሚለው ሂስትሪ ላይ ምንም አይነት ሲምፕተም የለውም ይላል። ሂ ሃዝ ኖ አዘር ሲምፕተም። ስለዚህ ምንድነው የሚያደርገው? ምርጫ ቢ ላይ ያለው ነገር ውድቅ ያደርጋል። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ነው። ኦኬ ወደ ሁለተኛው ጥያቄ ስመጣ A 1-year-old child is presented with barking cough, a stridor in the mild fever. The symptom worsen at night. What is most likely diagnosis of this patient ይላል። እንግዲህ የአንድ ዓመት ህፃን ልጅ እናንተ ሕክምና ተቋም መጥቷል። ሲመጣ ቺፕ ኮምፕሊኑ ምንድን ነው ያስለዋል ወይም ሳላልኝ ይላል። ሳሉን ደግሞ ካራክተራይዝ አርጋችሁ ስታዩ ወይም የሳሉን ባህሪ ካራክተራይዝ ስታደርጉ ምንድን ነው ባርኪንግ አይነት ካፍ ነው ማለት። ስለዚህ ሁፒንግ አይነት ካፍ ካለ ምንድን ነው የምንለው? ባርኪንግ አይነት ካፍ ካለ ምንድን ነው የምንለው? ዊዝንግ ካለ ምንድን ነው የምንለው የሚለው ነገር በደንብ እያሰባችሁ ማለት ነው። ስለዚህ ይሄኛው አይነት ካፍ አለው ማለት ነው። ከዚህ በተጨማሪ ምንድን ነው ያለው? ስትራይደር አለው። ይሄ ምንድን ነው? የላኛው መተንፈሻ አካል ሲዘጋ የሚሰማ ኦብስትራክሽን ሲኖር የሚሰማ ድምፅ ስትራይደር እንለዋለን። ከዛ በተጨማሪ ምንድን ነው? ማይል የሆነ ፊበር አለ፣ ትኩሳት አለ፣ ግን መካከለኛ ነው ማለት ነው። ይሄ ነገር አለው። ከዚህ በተጨማሪ ምንድን ነው የሚለው? the symptom worsen at night ይላል። ይሄኛው ክል ያሉ ሲምፕተሞች ካፉና ከዛ በተጨማሪ ፊበሩና እነዚህ አይነት ሲምፕተሞቹ ወርስን የሚያደርጉት ወይም የሚባባሱት ወይም አግራቤትድ የሚሆኑት አት ናይት ነው ወይም ምሽት ላይ በጣም ይብሳሉ የሚለውን ነው የሚያስቀምጠው። ሶ ይህንን ተከትሎ ዋት ኢስ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት ይላል። የዚህኛው ህፃን ልጅ ዲያግኖሲስ ምን ሊሆን ይችላል ይላል። ስለዚህ ምርጫ ኤ አዝማ ይላል። አዝማ ስንል ኦብስትራክሽን ኦፍ ኤርዌይ ነው። የላኛው መተንፈሻ አካላችን ኦብስትራክትድ ሲሆን ምንድን ነው የምንለው? አዝማ እንላለን። ስለዚህ አዝማ ኢስ ድሮ ሲኦፒዲ ውስጥ ሲመደብ ነበር። አሁን ግን ሪቨርሰብል ነው፣ ከታከመ ይድናል። ስለዚህ ምንድን ነው አዝማቲክ በሚሆኑበት ጊዜ ደግሞ ህፃናቱም የትኛውን ፔሽንት ምን አይነት ሲምፕተም ያሳያል? አንደኛው ሾርትነስ ኦፍ ብሪዚንግ አላቸው፣ ሁለተኛው ካፍ አላቸው፣ ሶስተኛው ቸስት ፔን አላቸው፣ አራተኛውና ወሳኙ ነገር ዊዚንግ ሳውንድ አላቸው። አዝማ ላይ ፊበር አለ እንዴ ብላችሁ ብጠይቁት ፊበር አለ ብዬ ኮንፊርም እንድታደርጉ አልፈልግም ማለት ነው። ስለዚህ ይህንን ነው ቢካ ስመጣቢ ክሩፕ ነው። ክሩፕ የአፐር ሪስፓራቶሪ ትራክት ኢንፌክሽን ነው። በተለይ ቫይራል ኬዝ ነው የሚመጣው። ስለዚህ በክሩፕ ጊዜ ምን አይነት ሲምፕተሞችን ሰዎች ያሳያሉ ብላችሁ ከጠይቃችሁት አንደኛው ካፍ ነው። ሁለተኛው ፊበር ሊኖራቸው ይችላል፣ ላይኖራቸው ይችላል። ምክንያቱም ምንድን ነው ቫይራል ነው። ፊበር ኖሮ ግን ዝቅተኛ ሊሆን ይችላል። ስለዚህ ይህንን ነው። ከዛ በተጨማሪ ስትሬት ሊኖራቸው ይችላል። አዎ ይችላል። ከዛ በተጨማሪ ምንድን ነው እነዚህ አይነት ሲምፕተሞች ማታ ማታ ወርስን ሊያደርጉ ይችላሉ። አዎ ናይት ናይት አግራቪት ሊያደርግ ይችላል። አዎ በሚገባ ይችላል የሚለው ነገር ያዙልኝ። ከዛ በተጨማሪ ካፉን ካራክተራይዝ ስታደርጉ ባርኪንግ ካፍ አለው ማለት ነው። ስለዚህ ሲጋ ስመጣ ኒሞኒያ ነው። ኒሞኒያ ማለት ኢንፍላሜሽን ኦፍ ላንግ ኤንድ ላንግ ፓይራንኬማ ነው። ሳምባና ሳምባ አካባቢ ያሉት ኦርጋኖቹ የነሱ ቁጣ ኒሞኒያ እንላለን። ስለዚህ ኒሞኒያ በሚኖሩበት ጊዜ ህፃናት ምን አይነት ምልክት ያሳያሉ
ያሳያሉ ብላችሁ ከጠየቃችሁት አንደኛው ካፍ ነው። ካፉ ፕሮዳክቲቭ ወይም ድሬይ ሊሆን ይችላል። ሁለተኛው ፊበር ኮመን ነው። ሶስተኛው ምንድነው ብላችሁ ከጠየቃችሁት ቸስት ፔን ነው። አራተኛውና ወሳኙ ነገር ታኪፒኒክ ይሆናሉ፣ ታኪካርዲክ ይሆናሉ። እነዚህ አይነት ምልክቶች ይኖራቸዋል ማለት ነው። ዲጋ ስመጣ ብሮንኮላይተስ ይላል። ይሄ ምንድነው? የስሞለስ ፓርት ኦፍ ብሮንካይ የምንለው የዛ የትንሹ ፓርት ነው። የሱ እብጠት ወይም ቁጣ ምን ሊያመጣ ይችላል? ፊበር ሊያመጣ ይችላል። አዎ ያመጣል። ከዛ በተጨማሪ ካፍ ይኖራቸዋል፣ በሚገባ ይኖራቸዋል። ዘን ዊዚንግ ይኖራቸዋል። አዎ ሊኖራቸው ይችላል ነው። ሌላኛው ነገር ደግሞ ምንድነው ብላችሁ ከጠቃችሁ ስትራይድል ሊኖር ይችላል፣ ሊኖራቸው ይችላል። ስለዚህ አሁን ታዲያ በዚህ ሁኔታ የትኛው ነው መልስ ብላችሁ ከጠየቃችሁ ሁሉንም ዲፈረንሺያል ዲያግኖስ ሊያስቀምጠን ልናያቸው እንችላለን። ግን አሁን ካራክተሩን መልስ ሜኑን እያወጣን እንመጣለን። ስለዚህ ከምርጫ ዲ እንጀምራለን። ምርጫ ዲ ጋር ስመጣ ምርጫ ዲ ብሮንኮላይተስ ነው። ብሮንኮላይተስ እኮ ካፍ አለ ብለሃል። አዎ ብያችኋለሁ። ስትራይድል ሊኖራቸው ይችላል ብላል እኮ። አዎ ብያችኋለሁ። ግን ካፉ በዚህ ሰዓት ካራክተራይዝ ስታደርጉ ድሬ ወይም ፕሮዳክቲቭ ካፍ ነው የሚሆነው እንጂ ባርኪንግ ካፍ አይደለም ማለት ነው። ስለዚህ እናወጣዋለን። ሲጋ ስመጣ ሲ ኒሞኒያ ነው። ኒሞኒያ ጊዜ እኮ ካፍ አለ ብላል። ካፍ እኮ ፕሮዳክቲቭ ወይም ድሬይ ነው ብላል። በሚገባ ብያቸዋለሁ። ፊበር አለ ብላል። አዎ ብያቸዋለሁ። ግን እዚህ ጋር ኒሞኒያ ላይም ያለው ካፉ ወይ ድሬይ ነው ወይም ምንድን ነው ወይም ፕሮዳክቲቭ ካፍ ነው። ከዛ በተጨማሪ ሪትራክሽን ሊኖር ይችላል። ኢንተርኮስታል ወይም ሳብኮስታል ሪትራክሽን ልታገኙ ትችላላችሁ። ግን ከዚህ በተጨማሪ ሌላ ነገር የለውም። ስለዚህ እናወጣለን ማለት ነው። ማን ነው የሚቀረው? ኤና ቢ ይቀራሉ። ስለዚህ ኤና ቢን ኮምፔር ኤንድ ኮንትራስት እናደርጋለን። አዝማ ዊዝ ክሩፕ። አዝማ ላይ ሲምፕተሙ ናይት ላይ አግራቪቲ ያደርጋል። አዎ ሊያደርግ ይችላል። ከዛ በተጨማሪስ ክሩፕ ላይ አግራቪቲ ሊያደርግ ይችላል። አዎ ሊያደርግ ይችላል። አዝማ ላይ ካፍ አለ፣ በሚገባ አለ። ካፉ ፕሮዳክቲቭ ነው፣ ፕሮዳክቲቭም ድሬይም ሊሆን ይችላል። ክሩፕ ላይ ታዲያ ካፍ አለው? አዎ አለው። ካፉ ፕሮዳክቲቭ ነው፣ ድሬይ ነው፣ ፕሮዳክቲቭ ሊሆን ይችላል፣ ድሬይም ሊሆን ይችላል። ግን ዩኒክ ካራክተሩ ምንድን ነው? አዝማ ላይ ምንድን ነው የሌለው? ወሳኙ ያለው ነገር ምንድን ነው? ዊዚንግ ሳውንድ ነው። ስለ ዊዚንግ ሂስትሪ ሊኖራቸው ይገባል። ስለ ሾርትነስ ኦፍ ብሪዚንግ ሂስትሪ ሊኖራቸው ይገባል። ስለዚህ እነዚህ ሂስትሪዎች ከሌሉ አዝማን መምረጥ አንችልም። ስለዚህ ማን ነው የሚቀረው? ቢ ነው የሚቀረው። ቢ ክሩፕ ነው። ክሩፕ ላይ ቫይራል ዲዚዝ ነው። ፊበሩ ማይልድ ነው። ካፉ ባርኪንግ ካፍ ነው። ስለዚህ ማታ ማታ ወርስን ያደርጋል፣ በሚገባ ወርስን ያደርጋል። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ክሩፕ ነው። ግን ይችኛዋን ካፏን ቀይሮ ባርኪንግ ካፍ የሚለውን ምንድን ነው የሚለው? ሁፒንግ ካፍ ብሎ ከመጣ ምንድን ነው? ፐርቱሲስ ወይም ኮንቲኒየስ ካፍ ካለ ፐርቱሲስ አለማለት። ስለዚህ ፐርቱሲስ ስንል ደግሞ ምንድን ነው የምንለው? ሁፒንግ ካፍ አለ ብለናል። ያንን ተከትሎ ደግሞ ምንድን ነው? ካፍ ፎሎውድ ቮሚቲንግ አላቸው። ለረጅም ሰዓት ከሳሉ በኋላ ያስመልሳቸዋል። ይሄ የፐርቱሲስ ዩኒክ ካራክተር ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስመጣ a 2 years old child is presented with fever ቮሚቲንግ ኤንድ ኢሪታቢሊቲ ይላል። ኦልሬዲ የሁለት ዓመት ህፃን ልጅ ምንድን ነው ያለው? እናንተ ጋር ይዞ ሲመጣ የመጣው ትኩሳት አለው ወይም ያተኩሷል። ከዛ ተጨማሪ ምንድን ነው ያለው? ቮሚቲንግ ወይም ያስመልሷል። ሌላው ምንድን ነው? ኢሪታቢሊቲ ነው። በጣም ይነጫነጫል ማለት ነው። ስለዚህ ይህንን ችግር ይዞ እናንተ ጋር መጥቷል። ይህንን ተከትሎ ዩሪን አናሊሲስ ሾውስ ዛት ሊኮሳይቶሲስ ኤንድ ናይትሬት ይላል። እናንተ ዩሪን አናሊሲስ ልካችሁ ከሌላ ኢንቨስቲጌሽን ጋር ከሲቢሲ ከቢኤፍ ከመሳሰሉት ከስቱል ጋር እናንተ ዩሪን አናሊሲስ ልካችሁ ምንድነው አይዴንቲፋይ ያደረጋችሁት? ሊኮሳይቶሲስ እንዳለ ወይም ነጭ ደም ሲል ዩሪን ላይ እንዳለ አይታችኋል። ከዛ በተጨማሪ ምንድን ነው ናይትሬትም እንዳለበት ላብ ባለሙያው ለእናንተ ይህንን ሪዛልት ልኳል ማለት ነው። ይህንን ተከትሎ ዋት ኢስ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት፣ የዚህኛው ህፃን ልጅ ዲያግኖሲስ ምን ሊሆን ይችላል ነው የሚለው። ስለዚህ ምርጫ ኤ ዩሪነሪ ትራክት ኢንፌክሽን ይላል። ይሄ ምንድን ነው? የሽንት ቱቦ መሽና ኢንፌክሽኖች አሉት የሚለው ነገር ይጠቁማል ነው የሚለው። ሌላኛው በዚህ ጊዜ ህፃናት ምን አይነት ሲምፕተም ሊያሳዩ ይችላሉ ካላችሁኝ፣ አንደኛው ቮሚቲንግ ነው። ሁለተኛው ፊበር ነው። ሶስተኛው ኮስቶቨርተቨራል አንግል ቴንደርነስ ነው። አራተኛው ሱፕራፑቢክ ኤሪያ ላይ ፔን ይኖራቸዋል ማለት ነው። ስለዚህ ይህንን ነው ቢጋ ስመጣቤ ጋስትሮኢንትራይተስ ነው። ይሄ ምንድን ነው? የጂአይ ኢንተርናል ፓርት ኦፍ ጂአይ ላይ ኢንፍላሜሽን ወይም እብጠት አለ ይላል። በዚህ ሳሰቦቹ ምን አይነት ምልክት ያሳያሉ? ፊበር አላቸው? አዎ አላቸው። ቮሚቲንግ አላቸው? አዎ አላቸው። እነዚህ ነውዣ አላቸው? አዎ አላቸው። አብዶሚናል ዲስኮምፈርት አላቸው? በሚገባ አላቸው። ግን እናንተ በዚህ ሰዓት መላክ ያለባቸው ኢንቨስቲጌሽን ዩሪን አናሊሲስ ሳይሆን ስቱል ኤግዛሚኔሽን ሊሆን ይገባል ማለት ነው። ሲጋ ስመጣ ሲ ሚኒንጃይተስ ነው።
ሜኒንጃይተስ ኢንፍላሜሽን ኦፍ ዘ ላየር ኦፍ ሜኒንጀም። ይሄ ብሬናችን ውስጥ ያሉ ላየሮቹ ምንድነው የሚሆኑት? የነሱ ኢንፍሌም መሆኑ ወይም የነሱ ቁጣ ወይም አንገት ገትር የሚለውን በሽታ የሚያመጣልን ኬዝ ነው ሜኒንጃይተስ ምንለው። ስለዚህ ሜኒንጃይተስ የሆኑ ሰዎች ምን አይነት ምልክት ያሳያሉ? አንደኛው ቮሚቲንግ ነው። ቮሚቲንጉ ምን አይነት ነው ብላችሁ ከጠየቃችሁ ፕሮጀክታይል ቮሚቲንግ ነው። እዚህ ቆሞ ረዥም ቦታ ፕሬዠር ያለው ነገር ሊለቅ ይችላል። ሌላኛውና ወሳኙ ሃይ ግሬድ ኢንተርሚታንት ፊበር አላቸው። ከዛ በተጨማሪ ኮማተስ ናቸው፣ ኢሪታብል ናቸው። እነዚህ አይነት ነገሮች ሊኖራቸው ይችላል ማለት ነው። ስለዚህ ዲጋ ስመጣ ዲ ኒሞኒያ ነው። ኒሞኒያ ኢንፍላሜሽን ኦፍ ላንግ ፋይራንኬማ ነው። የሪስፓራቶሪ ትራክት ኢንፌክሽን ነው። በኒሞኒያ ጊዜ ምንድን ነው ያለው? ወሳኙ መቼ የማይጠፋው ካፍ ነው። ከዛ በተጨማሪ ፊበር ነው። ከዛ በተጨማሪ ሾርትነስ ኦፍ ብሪዚንግ ወይም ፋስት ብሪዚንግ አላቸው። ስለዚህ ይህን ነው የሚለው። አሁን መልስ ማይሆኑን እያወጣን ስመጣ ከምርጫ ዲ እንጀምራለን። ምርጫ ዲ ስለ ኒሞኒያ የሚያወራ ስትሪ የለም። እዚህ ጋር ስለ ካፍ የለም። እዚህ ጋር ስለ ፋስት ብሪዚንግ የለም። እናወጣዋለን። ስለዚህ ማንቀረ ሲጋ መጣን። ሲ ሜኒንጃይተስ ነው። ስለ ሜኒንጃይተስ እኮ የሚያወራ ነገር የለም። ፊበር አለ። አዎ ዲፍሬንሺያል ዲያግኖሲስ ላይ ፊበርና ቮሚቲንግ ካለ ሜኒንጃይተስ ብላችሁ ልጠረጥሩ ትችላላችሁ። ምክንያቱም ቻይልድ ላይ ኮመን ስለሆነ። ግን አሁን እዚህ ጋር ምንድን ነው? ፊበር አለ፣ ቮሚቲንግ አለ። ዲፍሬንሺያል ላይ ታስቀምጣላችሁ። ከዛ በተጨማሪ ኢሪቴቢሊቲ አለ። ነገር ግን ሜኒንጃይተስ በሚሆንበት ጊዜ ላቦራቶሪ ምንድን ነው የምትልኩት? CSF አናሊሲስ ነው። እዚህ ጋር ግን የተላከው ምንድን ነው? ዩሪን አናሊሲስ ነው። ስለዚህ እንዴት ይገናኛል የሚለው ነገር አይታችሁ ታወጣላችሁ ማለት ነው። ስለዚህ ሌላው ምንድን ነው? ቢ ቀርቷል። ቢ ጋስትሮኢንትራይተስ ነው። ጋስትሮኢንትራይተስ ጊዜ ፊበር አለ? አዎ አለ። ቮሚቲንግ አለ? አዎ አለ። ኢሪተብል ናቸው? አዎ አላቸው። ምክንያቱም አብዶሚናል ሲቪር የሆነ አብዶሚናል ፔን ስለሚኖራቸው ኢሪተብል ናቸው። ስለዚህ እነዚህን ተከትሎ ይህንን ነገር ታገኛላችሁ። ነገር ግን በዚህ ሰዓት ኢንቨስቲጌት የምታደርጉት በስቱል ኤግዛሚኔሽን ነው እንጂ በዩሪን አናሊሲስ አይደለም። ስለዚህ ይህንን በማየት ብቻ መልሱ መመለስ ትችላላችሁ። ሌላኛው የመጨረሻው ማን ነው? ዩሪናሪ ትራክት ኢንፌክሽን ነው። ዩቲአይ ነው። ይሄ አፐር ዩቲአይ ሊሆን ይችላል፣ ሎወር ዩቲአይ ሊሆን ይችላል። ስለዚህ ዩቲአይ በሚኖርበት ጊዜ ምን አይነት ምልክት ይኖራቸዋል? አንደኛው ፊበር ነው። ሁለተኛው ቮሚቲንግ ነው። ሶስተኛው ኢሪተብል ነው። አራተኛው ኮስቶቨርተቨራል አንግል ቴንደርነስ ወይም በ12ኛ ሪቦቹ አካባቢ ከግራና ከቀኝ ውጋት ስሜት ይሰማችኋል ማለት ነው። ስለዚህ ይህንን ተከትሎ በዚህ ጊዜ ምንድነው የምንልከው? ዩሪን አናሊሲስ ነው የተላከው። ከዛ በኋላ ምንድን ነው የሚለው? ሊኮሳይቶሲስ አለ ይላል። ያ ማለት ዩሪን ውስጥ ነጭ ደም ሴል አለ ማለት ለምንድን ነው? እዛ ጋር ባክቴሪያ አለ፣ እዛ ጋር ሴፕሲስ አለ፣ እዛ ጋር ፋይቲንግ አለ የሚለው ነገር ያሳያል። በተጨማሪ ናይትሪትም እንዳለበት ያሳያል። ስለዚህ ዚስ ኢንዲኬሽን ኦፍ ዩቲአይ ወይም ዩሪነሪ ትራክት ኢንፌክሽን ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኤ ነው ማለት ነው። ወደ አምስተኛው ጥያቄ ስመጣ ሚስተር አማን ኢዝ a 40 years old male. He was now CLD patient. A nurse is caring for a client with cirrhosis and severe ascites ይላል። እንግዲህ እዚህ ጋር እንደምትመለከቱት ሚስተር አማን የሚባል የ40 ዓመት ሰውዬ አለ። ይህ የ40 ዓመት ሰውዬ ምንድን ነው ያለው? ናውን የሆነ ክሮኒክ ሊቨር ዲዚዝ ወይም CLD ያለበት ፔሽንት ነው። የጉበት በሽታ ያለበት ፔሽንት ነው። ይህንን ተከትሎ ለዚህኛው የጉበት በሽታ ላለበት ፔሽንት ነርሷ ኬሪ እያደረገች ነበር። እንዴት ካላችሁ ክሊያንት ዊዝ ሲሮሲስ ወይም ሲቨር አሳይተስ ስላለው ለዚህኛው ሰውዬ ኬሪ እያደረገች እንደሆነ ነው እያወራ ያለው ስትሮስ። ስለዚህ ይህንን ተከትሎ ዊች ዳይተሪ ሞዲፊኬሽን ኢምፕሊሜንትድ ዋት ሹድ ቢ ደን ይላል። አሁን ለዚህኛው ለክሮኒክ CLD ላለበት ፔሽንት ወይም ለጉበት በሽታ ላለበት ፔሽንት ትክክለኛ የሆነ ኢምፕሊሜንትድ ሊደረግ የሚገባው ኒውትሪሽናል አይነት መንገድ የትኛው ነው ወይም እንዴት ማለት አለብን ነው የሚለው። ስለዚህ ምርጫ ኤ ጋር ስመጣ ምርጫ ኤ ሃይ ፕሮቲን ሃይ ሶዲየም ዲት ማለት። ስለዚህ ከፍተኛ የሆነ ፕሮቲን ያለበት ምግብ እንዲሰጥና ከፍተኛ የሆነ የጨው መጠን ከፍ ያለበትን ምግብ እንዲሰጥ ማድረግ ነው ይላል። ቢ ጋር ስመጣ ቢ ላው ፋት ሃይ ካርቦሃይድሬት የጮማ መጠን ዝቅ ያለበትን ምግብ መስጠት ነው። ከዛ በተጨማሪ ካርቦሃይድሬት ከፍ ያለውን ምግብ መስጠት ነው ይላል። ሲ ጋር ስንመጣ ሲ ላው ሶዲየም ዝቅተኛ የሆነ የጨው መጠን ያለበትን ምግብ መስጠት ወይም የጨው መጠን መቀነስ እና ሃይ ፕሮቲን ዴት ከፍተኛ የሆነ ፕሮቲን ያለባቸው ምግቦችን እንዲመገብ ማድረግ ነው። ዲ ጋር ስንመጣ ዲ ላው ፕሮቲን ኤንድ ሃይ ሶዲየም ዴት አሁን ምንድነው ይሄ? ዝቅተኛ የሆነ ፕሮቲን እና ከፍተኛ የሆነ የጨው ያለበትን ምግብ እንዲመገብ ማድረግ ነው ይላል። ስለዚህ ከዚህ ውስጥ መልስ ማሆን እያወጣን ስንመጣ የትኛውም አይነት ስቴጅ ላይ ጨው ያለበትን ምግብ ሰዎች እንዲበሉ አመክርም። ስለዚህ ምክንያቱም ጨው ሪስክ ፋክተሩ በጣም ብዙ ስለሆነ፣ ስለዚህ በዋናነት እናንተ ይህንን ካያችሁ በኋላ ሃይ ሶዲየም የሚለው ነገር ከመልሱ ውስጥ ካወጣችሁ ትክክል ናችሁ። ይሄ ጀነራል ነው። ከዛ በኋላ ደግሞ በሪዝኑ በኬዙ አንጻር ዲፔንድ ሆናችሁ ካወጣችሁት ሲሮሲስ እና አሳይተስ የሚለው ምንድን ነው የሚያሳየው? ዚስ ኢዴማ ነው። ያ ማለት ያልተፈለገ ፍሉድ አብዶሚናል ካቪቲ ላይ እንዳለ ነው የሚያሳየው። ስለዚህ ይሄ ካለ ምንድን ነው የሚደረገው? ሶዲየም ሪስትሪክት ይደረጋል። ይሄ ማለት ሪቴንሽን እንዳይፈጠር፣ ይሄ ወተር ሪቴንሽን ወይም ውሃው እንደገና ሰውነት ውስጥ ተፈጥሮ ኢዴማውን እንዳያባብሰው
ካላቸው ሶዲየም ካለ ሪቴንሽን እንዲደረግ ይደረጋል። ሲቨር አሳይተስ እና ሲሮሲስ ካያችሁ ይህንን ነው ማድረግ ያለባቸው በሁለተኛነት። ስለዚህ ይሄ አለው። ስለዚህ እነዚህን እናውጣቸዋለን። ስለዚህ ማን ነው የሚቀረው? ቢና ሲ ይቀራሉ። በዋናነት ምንድነው ሲ የሚለው? ሲ ላው ሶዲየም ይላል። ጨው መቀነስ ሪስትሪክት ማድረግ ነው። የጨው አጠቃቀምን መቀነስ ትክክል ነው። ይሄ አስፈላጊ ነው። ምክንያቱም ኢዴማ አለው ሰውየው መጀመሪያም አሳይተስ ስላለው ማለት ነው። ስለዚህ ይሄን ነው። ከዛ ተጨማሪ ሃይ ፕሮቲን ዴት። ስለዚህ ኮሬክት አንሰር ሲ ነው። ፕሮቲን ዴቱ ሃይ የሆነ ምግብ ያስፈልጓል። ለምን ካላችሁ ማስል ዋስቲንግ እንዳይኖርና እነዚህ ነገሮች እንዳይኖር ሰውየው ዊክነስ እንዳያጋጥመው ምንድነው የሚያደርገው? ፕሮቲን ዴቱን ሃይ እናደርጋለን። መቼ ነው የምናደርገው ግን? ይሄ ምንድነው ሄፓቲክ ኢንሴፋሎፓቲ ካለ ግን ምንድነው የምናደርገው? በዛ ሰዓት የተወሰነ ጊዜ ልናቆም እንችላለን ሃይ ፕሮቲን ዴቱን። ከዛ በኋላ እንቀጥላለን። ግን ያ እንደዚህ አይነት ሂስትሪ እዚህ ጋር ስለሌለ ሃይ ፕሮቲን ዴት ዊዝ ላው ሶዲየም ኢዝ ኮሬክት አንሰር ነው ማለት ነው። ኦኬ ወደ ስድስተኛው ጥያቄ ስመጣ ኤ ፔሸንትስ ሪፊውዝስ ላይፍ ሴቪንግ ትሪትመንት ዋት ኤቲካል ፕሪንሲፕል ኢዝ ሞስት ሪሌቫንት ኢን ዚስ ሲቹዌሽን ይላል። እንግዲህ አንድ ፔሸንት ለምሳሌ እናንተ ኢመርጀንሲ ላይ ያላችሁ ላይፍ ትሪቲንግ የሆነ ኮንዲሽን ወይም ህይወቱን ለማዳን የምታደርጉትን አክቲቪቲ ሲቨር ኮንዲሽን ላይ ያለ ያንን አክቲቪቲ ሪፊውዝ በሚያደርግበት ጊዜ የትኛው ኤቲካል ፕሪንሲፕል ነው ይህንን ሊጠቅም የሚችለው ወይም ብሬክ የሚሆነው ይላል። ስለዚህ ምርጫ ኤ ጀስቲስ ይላል። ጀስቲስ ማለት ፍትህ ማለት ነው። ስለዚህ ፍትሃዊነት መጉደል ማለት ስለዚህ ፍትሃዊነት ማለት ለምሳሌ ሰዎች ለምሳሌ ሁለት ሰዎች እኩል እናንተ ኦፒዲ እያላችሁ ውጪ ቢጠብቋችሁ እናንተ የምታውቁትን ሰው አስቀድማችሁ ያኛውን ሰውዬ ወደኋላ ብታደርጉት ፍትህ ጎሏል፣ ጀስቲስ ጎሏል ማለት ይቻላል። ፍትሃዊ አለመሆን ማለት ነው። ስለዚህ ይህንን ነው ቢጋ ስመጣ አውቶኖሚ ነው። አውቶኖሚ ማለት የራስ የግል አቅም ወይም የግል ውሳኔ ወይም የግል መብት ማለት ነው። ስለዚህ አንድ ፔሽንት ይህን እኔ ያደርግላለሁ ሲል አይ እኔ አልፈልግም እንዲደርግልኝ አልፈልግም የሚል ከሆነ በዚህ ሰዓት ብሬክ የሚሆነው ምንድነው? አውቶኖሚ ነው ወይም ስልጣኑ የግል ስልጣኑ ተጠቅሞ ያንን ነገር አልፈልግም ብሏል የሚለውን ነገር ነው የሚያሳየው። ሲጋ ስመጣ ፊዴሊቲ ነው። ፊዴሊቲ ፊስፉልነስ ነው። ያ ምንድነው? እምነት ሙሉ መሆን ነው። ዲጋ ስመጣ ቬራሲቲ ነው። ቬራሲቲ ደግሞ ቴሊንግ ዘ ትሩዝ ነው። ያ ማለት ምን ማለት ነው? ስለ አንድ እናንተ ለምትሰሩት ፕሮሲጀር መጨረሻ ላይ ሊመጣ የሚችለውን ሪዝን ወይም ሪዛልት እናንተ ምንድነው የምታደርጉት? ያንን እውነቱን መናገር ነው። ለምሳሌ ፔሽንቱ የሚድን ከሆነ ይድናል፣ የሚሞት ከሆነ ሰውዬ መጨረሻ ላይ እንደዚህ ሊሆን ይችላል። ስለዚህ ቬራሲቲ ቴሊንግ ዘ ትሩዝ ነው። አባውት ዘ ፔሽንት ኮንዲሽን መናገር ያለበት ይላል። ስለዚህ ነው ዘ ኮሬክት አንሰር ኢዝ ቢ አውቶኖሚ ነው ማለት። ሰባተኛው ጥያቄ ስመጣ 60 years old male with history of heart failure presented with confusion and muscle weakness ይላል። አንድ የ70 ዓመት እድሜ ያለው አንድ ሰውዬ እናንተ ሕክምና ተቋም መጥቷል። ምንድነው ያለበት? ሂስትሪ ኦፍ ሃርት ፌለር አለው። የልብ ድካም ሂስትሪ ነበረው ከዚህ በፊት ማለት ነው። ስለዚህ ይህንን ተከትሎ ደግሞ ምንድነው ያጋጠመው? ኮንፊውዥን አጋጥሞታል። ያ ማለት ይሄ ነገሮቹን ማዘብራረቅ ወይም ኮንፊውዝ መሆን፣ አለርትድ አለመሆን ወይም ኮንሺየስ አለመሆን እነዚህ አይነት ነገሮች ዴቨሎፕ አድርጓል ይላል። ከዚህ በተጨማሪ ደግሞ ምንድነው ማስል ዊክነስ አለው። ስለዚህ ምንድነው መስሎቹ በሚገባ ስራ መስራት አልቻሉም። ስለዚህ እንቅስቃሴ ማድረግ አይችልም። የፈለገው ነገር አክቲቭሊ መፈጸም አይችልም። መስል ዊክነስ አለው የሚለው ነው። እዛ በተጨማሪ ምንድነው ያለው? ኢሬጉላር ሄርት ሬት አለው። ያ ማለት ቢላ ቋንቋ አሪቲሚያ አለው። የልብ ምቱ አንዴ ታኪካርዲክ ይሆናል፣ አንዴ ብራዲካርዲክ ይሆናል። ስለዚህ አሪቲሚክ ነው፣ ኢሬጉላር ነው፣ ሪቲሙን የጠበቀ አይደለም የሚለውን ነው። ይሄ ነገር ነው ያለበት ይላል። ሶ ይህንን ተከትሎ እናንተ ይህንን አይታችሁ የኤሌክትሮላይት ዲስተርባንስ አለ ብላችሁ ስለጠበቃችሁ ያንን ኤሌክትሮላይት ለመለየት እናንተ ሴሪየም ኤሌክትሮላይት ልካችሁ ከዛ ውስጥ የላካችሁ ደግሞ ፖታሺየም ነው። ስለዚህ የፖታሺየም ቫልዩ ደግሞ 6 ነው የመጣው ይላል። ስለዚህ ይህንን ተከትሎ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት ይላል። ይሄ የትኛው ዲያግኖስ ውስጥ ሊካተት ይችላል ነው የሚለው። ስለዚህ ምርጫዬ ጋር ስመጣ ምርጫዬ ሃይፐር ካሊሚያ ይላል። ሃይፐር ካሊሚያ ማለት ሃይፐር ማለት ከፍ ማለት ነው። ካሊሚያ የምንለው ደግሞ ፖታሺየም ነው። ስለዚህ ፖታሺየም ቫልዩ ከኖርማል መጠን በላይ ከፍ ሲል ሃይፐር ካሊሚያ እንላለን። ስለዚህ ፖታሺየም ቫልዩ ከኖርማል በላይ ከፍ ካለ ምን አይነት ምልክቶች ያሳያሉ? አንደኛው ማስል ዊክነስ ነው። ሁለተኛው ኮንፊውዝ ሊሆኑ ይችላሉ። ሶስተኛው አሪቲሚያ ወይም ኢሬጉላር ሄርት ሬት ሊኖራቸው ይችላል። እነዚህ አይነት ነገሮች ሊኖራቸው ይችላሉ ማለት ነው። ስለዚህ ቢጋ ስመጣ ሃይፖካሌሚያ ነው። ይሄ ደግሞ ምንድን ነው? የፖታሺየም ቫልዩ ዝቅ ሲል የሚመጣውን ሃይፖካሌሚያ እንላለን። ስለዚህ በዚህ ጊዜ ሰዎች ምን አይነት ምልክት ያሳያሉ? አሪቲሚክ ናቸው? አዎ አሪቲሚክ ናቸው። ማስል ዊክነስ ይኖራቸዋል? አዎ ይኖራቸዋል። ኮንፊውዝ ሊሆኑ ይችላሉ? አዎ ሊሆኑ ይችላሉ። ስለዚህ ይህንን ነው የሚያሳየው። ሲጋ ስመጣ ሃይፐር ናይትሪሚያ ይላል። ይሄ ደግሞ ምንድን ነው? ሃይፐር ናይትሪሚያ ምንድነው? የሶዲየም ቫልዩ መጠኑ ከፍ ሲል ነው። ስለዚህ ይሄ ሶዲየም ቫልዩ ከፍ ሲል ደግሞ ምን አይነት ምልክት ሰዎቹ ሊያሳዩ ይችላሉ? አንደኛው ኤክሰሲቭ ትራስቲንግ ይኖራቸዋል። ከመጠን በላይ የሆነ የውሃ የመጠጣት ስሜት ይኖራቸዋል። ከዛ በተጨማሪ ደግሞ ምንድነው የሚኖረው? ኤክሰሲቭ ሶዲየም ካለ ደግሞ ኢዴማ ይኖራቸዋል። ያልተፈለገ ፍሉድ መከማቸት ይመጣል። ካልተፈለገ ውሃ መጠጣት ስሜት ይኖራቸዋል። ከዛ በተጨማሪ መስል ዊክነስ ሊኖራቸው ይችላል። እነዚህ አይነት ነገሮች አሏቸው ማለት ነው። ዲጋ ስመጣ ሃይፖ ናይትሪሚያ ነው። ይሄ ደግሞ የሶዲየም ቫልዩ ዝቅ ሲል ነው።
ነው። ስለዚህ በዚህ ጊዜ ምን አይነት ካራክተር ሊኖር ይችላል? መስል ዊክነስ ሊኖራቸዋል፣ አዎ ሊኖራቸው ይችላል። ኮንፊውዝ ሊያደርጉ ይችላሉ፣ አዎ ሊያደርጉ ይችላሉ። ከዛ በተጨማሪ ሲጀር ሊኖራቸው ይችላል። እነዚህ አይነት ነገሮችን ዴቨሎፕ ሊያደርጉ ይችላሉ ማለት ነው። ስለዚህ በዚህ ሁኔታ አሁን መልስ መሮን እያወጣን ስመጣ ከላይ ያለው ሂስትሪውን አይተን ላብራቶሪ ኢንቨስቲጌሽን የተላከው ላይ ቤቱንን ስናወጣ ምርጫ ዲ ጋር ስመጣ ምርጫ ዲ እና ሲ መልስ ሊሆኑ አይችሉም። እንዴት ካላችሁ ሃይፖናይትሪሚያን ባይዞ የምንለው መቼ ነው ብላችሁ ከጠይቃችሁት የሶዲየም ቫሊዩ ከ135 እስከ 145 ድረስ ባለው ኢንተርቫል ውስጥ ነው ኖርማል ሬንጁ። ከዛ በታች በሚሆንበት ጊዜ ሃይፖናይትሪሚያ እንላለን። ስለዚህ አሁን ላብራቶሪ ላይ የተላከው ስለ ሶዲየም ቫሊዩ አይደለም። እዚህ ጋር ኤሌክትሮላይቱ ሶዲየም ስላልሆነ እናወጣለን በቃ ኖርማሊ። ስለዚህ ሲም ዲም እናወጣቸዋለን። ማን ነው የሚቀረው? ኤና ቢ ይቀራሉ። ኤና ቢን ኮምፔር ኤንድ ኮንትራስት እናደርጋለን። ስለዚህ ኤና ቢን ኮምፔር ኤንድ ኮንትራስት እናደርግ ሁለቱም በፖታሺየም አማካኝነት የሚመጡ ናቸው። ፖታሺየም ዲስተርባንስ ሲኖር ነው። ስለዚህ ነው ፖታሺየም ቫሊዩ ከፍ ሲል የሚመጣ ነው። ቢ ደግሞ ፖታሺየም ቫሊዩ ዝቅ ሲል የሚመጣ ነው። ሲምፕተም ላይ ሁለቱም ይመሳሰላሉ። በዋናነት ሁለቱም ይህንን ሲምፕተም ሊጋሩ ይችላሉ የሚለውን ነገር ያዙልኝ። ስለዚህ እንዴት ነው ዲፍረንሺየት የምናደርገው? ስለዚህ መተን በፖታሺየም ቫሊዩ መጀመሪያ ማወቅ አለብን። አንደኛው ኤቪደንስ ፖታሺየም ቫሊዩ ኖርማሉ ስንት ነው የሚለው ኖርማሉ 3.5 እስከ 5.5 ድረስ ነው ኖርማል ሬንጁ። ስለዚህ ምንድን ነው የሆነው እዚህ ጋር ፖታሺየም ቫሊዩ ስንት ነው የሚለው 6 ነው የሚለው። ስለዚህ ምን ሆነ? ከፍ አለ። ከፍ ያለውን ደግሞ በሜዲካል ተርም ምንድን ነው የሚለው ሃይፐር እንለዋለን። ስለዚህ the correct answer is ኤ ሃይፐር ነው። ሁለተኛው ኤቪደንሳችን ደግሞ ምንድን ነው? ሰውየው ሄርት ፌለር ፕሮብለም አለበት። ስለዚህ ሄርት ፌለር ያለባቸው ሰዎች ለምንድን ነው የሚጋለጡት? ለሃይፐር ካሌሚያ ፕሮን ናቸው። እንዴት ካላችሁት እነሱ የሚጠቀሙ የሚችሉ ድራጎች እነዚህ ነገሮች ሊያመጡ ይችላሉ። ለምሳሌ ኤሲአይ ኢንሂቢተር ድራጎች ሃይፐር ካሌሚያን ሊያመጡ ይችላሉ። አንጂዮቴንሲን ሪሴፕተር ብሎከር ድራጎችም ደግሞ ይህንን ሊያመጡ ይችላሉ። ከዛ በተጨማሪ ስፒሪኖላክቶን መጠቀማቸው አይከሉም፣ ዳይሩቲክስ ይጠቀማሉ። ስለዚህ ይሄ ስፒሪኖላክቶ ደግሞ አሁን ምንድን ነው የፖታሺየም ቫሊዩ ከፍ እንዲል ሊያደርጋቸው ይችላል። ስለዚህ እዚህ ጋር ሄርት ፌለር ያለችውን ሂስትሪ ካያቸው ይሄኛው ፔሽንት ፕሮን ነው የሚለውን ሁለተኛው ኤቪደንስ መቀበል ትችላላችሁ። ሶ ዘ ኮሬክት አንሰር ኢዝ ኤ ሃይፐር ካሌሚያ ነው ማለት ነው። ኦኬ ወደ 8ኛው ጥያቄ ስመጣ a 28 years old pregnant females at 32 weeks of gestation presented with severe headache, blurred vision and swelling in her hands and feet ይላል። እንግዲህ የ28 ዓመት ዕድሜ ያላት ፕሬግናንት የሆነች እናት በ32ኛ ዊኳ እርግዝና ከጀመረች በ32ኛ ሳምንቷ እናንተ ሕክምና ተቋም መታለች ይላል። ስለዚህ ምንድነው ይዛ ያመጣችው ብላችሁ ስትጠይቁት የመጀመሪያዋ ሲቨር ሄዴክ አለ ወይም ከፍተኛ የሆነ ራስ ምታት አለኝ ትላችኋለች። ከዛ በተጨማሪ ምንድን ነው ያለው? ብሉሪድ ቪዥን ነው። ይሄ ማለት እይታ ቪዥ ማለት ነው። አንድ ነገር እንደ ሁለት አድርጎ መመልከት ነው። ይሄ ነገር ነው ያለባት ማለት ነው። ሶ ይህንን ተከትሎ እናንተ ስትመለከቷት ስዊሊንግ ኢን ሄር ሃንድስ ኤንድ ፊትስ ይላል። እጆቿና እግሮቿ አካባቢ ምንድን ነው ያለው? እብጠት አለ የሚለውን ነገር አስቀምጦ አይታችኋል ማለት ነው። ስለዚህ ይህንን ተከትሎ እናንተ ቫይታል ሳይኗን በምትወስዱበት ጊዜ ቢፒዋ 160 በ110 ሚሊሜትር መርኩሪ ነው። ስለዚህ ስቴጅ 3 ሃይፐርቴንሽን በምንልበት ስቴጅ ላይ ነው የሚገኘው። ስለዚህ በጣም ይሄ ምንድን ነው? ይሄ ሲቨር በሆነ ስቴጅ ላይ ነው የሚገኘው። ስለዚህ ይህንን ነው ያያችሁት። ሶ ይህንን ተከትሎ ዋት ኢዝ ሞስት ኮመን ላይክሊ ዲያግኖሲስ ኦፍ ዚስ ፔሽንት ይላል። የዚችኛዋ ዲያግኖሲስ ምን ሊሆን ይችላል ነው የሚለው። ስለዚህ ምርጫ ኤ ምንድን ነው የሚለው? ፕሪክላምሻ ይላል። በአጠቃላይ እነዚህ ምንድን ናቸው? በእርግዝና ጊዜ የሚከሰቱት የሃይፐርቴንሽን አይነቶች ናቸው፣ ወይም በእርግዝና ጊዜ የሚከሰቱት የደም ግፊት አይነቶች እርግዝና ይዞ የመጣቸው ናቸው ማለት ነው። ስለዚህ ከነዛ ውስጥ የመጀመሪያው ፕሪክላምሻ ነው። ስለዚህ ፕሪክላምሻ የምንለው መቼ ነው ብላችሁ ከጠይቃችሁ ፕሪክላምሻ ላይ ሰዎቹ ሲቨር ሄዴክ አላቸው? አዎ አላቸው። ብሊድ ቪዥን አላቸው? አዎ አላቸው። ቢፒያቸው ራይዝ ያደርጋል? አዎ ያደርጋል። እና ከዛ በተጨማሪ ምንድን ነው ሌላኛው ጌስቴሽናል ኤጃቸው መቼ ነው? ከ20 ዊክ እና ከዛ በላይ ፕላስ ብለድ ፕሬሸራቸው ተለክቶ 140 በ90 እና ከዛ በላይ ፕላስ ፕሮቲን ዩሪያ ሽንታቸው ላይ የሚገኝ ከሆነ ምንድን ነው የምንለው? ይህንን ፕሪክላምሻ እንለዋለን። ቢጋ ስምጣ ቢ ኢክላምሻ ነው። ኢክላምሻ ላይ የሃይፐርቴንሲቭ ሲምፕተም አለ? አዎ የሃይፐርቴንሲቭ ሲምፕተም በአጠቃላይ ያሉ ከላለ ሂስትሪዎቹ በሚገባ አሉ። ስለዚህ ከዛ ተጨማሪ ምንድን ነው ጌስቴሽናል ኤጃቸው ከ20 ዊክ እና ከዛ በላይ ፕላስ ቢፒያቸው 140 በ90 እና ከዛ በላይ ፕላስ ፕሮቲን ዩሪያ ፕላስ ኮንቨልሽን ወይም ሲጀር ወይም ያልተፈለገ የሰውነት መንቀጥቀጥ አላቸው ማለት ነው። ስለዚህ ይህንን ነው ሲጋ ስምጣ ሲ ጌስቴሽናል ሃይፐርቴንሽን ነው። ይሄ ደግሞ ምንድን ነው? በእርግዝና ጊዜ የተከሰተ ሃይፐርቴንሽን ነው። ስለዚህ በዚህ ጊዜ ምንድን ነው ቢፒያቸው 140 በ90 እና ከዛ በላይ ይሆናል። ጌስቴሽናል ኤጃቸው ግሬተር ዛን 20 ዊክ ሊሆን ይችላል። ከዛ በተጨማሪ ደግሞ ምንድን ነው በዚህ ሰዓት ፕሮቲን ዩሪያ የሚባል ሂስትሪ ኮንቨርሽን ሂስትሪ በሚገባ በዚህ ሰዓት ሊኖር አይችልም ማለት ነው። ስለዚህ ይህንን ነው ዲጋ ስምጣ ዲ ሄልፕ ሲንድረም ነው። ይሄ ደግሞ ምንድን ነው? የብዙ አይነት ዲስኦርደሮች ኮምቢኔሽን ነው። በተለይ በፕሬግናንሲ ጊዜ የሚመጣ ሲቨር ኮምፕሊኬሽን ነው። በተጨማሪ ደግሞ በ32ኛ ዊክና ከዛ በኋላ ነው
ብዙ ጊዜ ሀፕን የሚያደርገው ማለት ነው። ይህንን ተከትሎ ሄልፕ ምንድን ነው የሚለው እናያለን። ሄልፕ የሚለው የመጀመሪያው ኤች ሄሞሊሲስ ነው። ሄሞሊሲስ ማለት ደግሞ ከመጠን በላይ የሆነ የቀይ ደም ሴል ዲስትራክሽን መኖር ነው። ኢ ጋር ስመጣ ኤክሰሲቭ ሊቨር ኢንዛይም ኢሊቬሽን ነው። ያ ማለት ምን ማለት ነው? ከመጠን በላይ የሆነ የሊቨር ኢንዛይም ኢሊቬሽን ይኖራቸዋል። ያ ማለት ኤኤስቲ እና ኤኤልቲ የምንላቸው የሊቨር ኢንዛይሞች ከፍ ይላሉ ማለት ነው። ሌላኛው ላው ፕላትሌት ቫሊዩ ይላል። ስለዚህ ምን ማለት ነው? ይሄ ኤሎቹ ላው ፕላትሌት ቫሊዩን ነው የሚያሳየው። ስለዚህ ምንድን ነው የሚለው? ያ ማለት ትሮምቦሳይቶፒኒያ ያላቸው ወይም የፕላትሌት መጠናቸው ዝቅ ይላል። ስለዚህ በዚህ ጊዜ ሰዎች ምንድነው የሚሆኑት? ኤክሰሲቭ ብሊዲንግ ይኖራቸዋል ማለት ነው። ስለዚህ በዚህ አማካኝነት ሰዎች ምን አይነት ነገር ነው ኮምፕሌን የሚያደርጉት? ሊቨር ኢንዛይም ከፍ ስላለ ምንድነው የሚያሳየው? ራይት አፐር ኳድራንት ላይ ፔን አላቸው፣ አብዶሚናል ፔን፣ ናውዣ፣ ቮሚቲንግ እና እነዚህ አይነት ነገሮች እና ከዛ በተጨማሪ ምንድነው ያላቸው? ኢዴማ ወይም ስዌሊንግ ሊኖራቸው ይችላል ማለት ነው። ስለዚህ በዚህ ሁኔታ መልስ ማይሆነውን እያወጣን እንመጣለን። ስለዚህ ምርጫ ዲ ጋር መጣን። ምርጫ ዲ ጋር ስመጣ ምርጫ ዲ መልስ ሊሆን አይችልም። እዚህ ጋር እኮ ስዌሊንግ አለ ብላል፣ ስትሪ ላይ እኮ ስዌሊንግ አለ ብትሉኝ አዎ ትክክል ናችሁ። ይሄም እኮ የፕሬግናንሲ ሲቨር ኮምፕሊኬሽን ነው ብትሉ አዎ ትክክል ናችሁ። ግን እዚህ ጋር ይሄ መኖር ካለበት ምን መሆን አለበት? ትሮምቦሳይቶፒኒያ ወይም የፕላትሌት ቫሊዩ ዝቅ ብሏል ቢል ሂስትሪ ሊኖር ይገባል። ካልሆነ ደግሞ ሪብሌሴድ ዲስትራክሽን እንዳለ የሚጠቁም ነገር መኖር አለበት። ካለበለዚያ ደግሞ የሊቨር ኢንዛይም ኢሊቬሽን ወይም የሄፓታይቲስ ወይም የሊቨር ችግር መኖር አለበት። ስለዚህ በአጠቃላይ ይሄ የለበትም። ሁለተኛው ኤቪደንስ ይሄኛው ሄልፕ ሲንድሮም የሃይፐርቴንሲቭ ዲስኦርደር ሊሆን አይችልም ማለት ነው። ስለዚህ ያወጣ ነው ሲጋ መጣን። ሲጋ ስመጣ ጌስቴሽናል ሃይፐርቴንሽን ነው። ይሄ ደግሞ ይሄ እንዳይሆን ያደረገበት ምክንያት ምንድን ነው? ጌስቴሽናል ሃይፐርቴንሽን እኮ 20 ዊክ በኋላ ነው የሚመጣው። በዛ ላይ ደግሞ የሃይፐርቴንሽን ሲምፕተም አለበት ብላል እኮ። ቢፒያቸው 140 በ90 እና ከዛ በላይ ነው ብላል። እዚህ ጋርም እኮ እንደዛ ነው። እንዴት ነው የማይሆነው ብላችሁ ብትጠይቁኝ እዚህ ጋር ምንድን ነው ፕሮቲኑሪያ የለም። ስለዚህ እዚህ ጋር ግን ሂስትሪ ላይ ፕሮቲኑሪያ እኮ ታዲያ የት አለ ብላችሁ ብትጠይቁኝ አሳያችኋለሁ። ስለዚህ መልስ ሊሆን አይችልም ማለት ነው። ስለዚህ ያወጣ ነው። ሶ ማን ነው የሚቀረው? ኤ እና ቢ ይቀራሉ። ኤ እና ቢን ኮምፔር ኤንድ ኮንትራስት እናደርጋለን። ፕሪክላምሻ የሃይፐርቴንሲቭ ፊቸር ሲደመርበት ሳይስቶሊክ ብሬድ ፕሬሸሩ ወይም ዲያስቶሊክ ብሬድ ፕሬሸሩ 140 በ90 እና ከዛ በላይ ፕላስ ፕሮቲኑሪያ ካለ ፕሪክላምሻ እንላለን። ኢክላምሻ ደግሞ ሃይፐርቴንሲቭ ፊቸር ፕላስ ምንድነው የሚኖረው? ጌስቴሽናል ኤጃቸው ከ20 ዊክ በላይ እና ፕላስ ብሬድ ፕሬሸራቸው 140 በ90 እና ከዛ በላይ ፕላስ ፕሮቲኑሪያ ፕላስ ኮንቨርሽን አላቸው። በዚህ ላይ ያለን። ስለዚህ አሁን መልስ መሮን እያወጣን ስመጣ በዚህ ጋር በኢክላምሻ ጊዜ ምንድነው ያለው? ኮንቨርሽን አለ። እዚህ ጋር ስለ ኮንቨርሲቭ ሂስትሪ የለም። ስለዚህ ያወጣ ነው። ስለዚህ ማን ነው የሚቀረው? ፕሪክላምሻ ይቀራል። ፕሪክላምሻ መሆኑ እንዴት እናውቃለን? ጌስቴሽናል ኤጇን መመልከት ትችላላችሁ። ሌላኛው ምንድነው? ቢፒዋን እዩ በጣም ራይዝ አድርጓል። ከዛ በተጨማሪ ምንድነው? ፕሮቲኑሪያ እኮ እዚህ ጋር የለም ብላችሁ ለጠይቃችሁን ሰዎች ደግሞ ፕሮቲኑሪያ አለ። እንዴት ካላችሁ ይሄ ኢዴማ የመጣበት ምክንያት ፕሮቲኑሪያ በመኖሩ ነው። ስለዚህ ከሰውነታችን ውስጥ ፕሮቲን መጠኑ ዝቅ በሚልበት ጊዜ ተከትሎ የሚመጣው ምንድነው? ኢዴማ ነው ወይም ስዌሊንግ ነው። ስለዚህ ይህንን ኢንዲኬት ለማድረግ ዘ ኮሬክት አንሰር ኢዝ ኤ ፕሪክላምሻ ነው ማለት ነው። ኦኬ ወደ 9ኛ ጥያቄ ሲመጣ a 50 years old male presented with hypotension ታኪካርዲያ ኢን ኩልስ ካልሚ ስኪን አፍተር ዘ ሞተር ቫይክል አክሲደንት ይላል። አንድ የ50 ዓመት ሰውዬ እናንተ ሕክምና ተቋም መጥቷል ይላል። ሲመጣ እናንተ ስታዩት ምንድነው? ሃይፖቴንሽን አለበት። ያ ማለት የደም ግፊት መጠኑ 90 በ60 እና ከዛ በታች ዝቅ ያለ ነው፣ ሰርኩሌሽኑ ዝቅ ያለ ነው ማለት ነው። ስለዚህ ይህንን ተከትሎ ምንድነው ሌላኛው ታኪካርዲክ ነው፣ የልብ ምቱ በጣም ከፍ ብሏል። ያ ማለት ከ60 እስከ 100 ከዛ በላይ ነው የሚለውን ነገር ነው የሚያሳየው ማለት ነው። ስለዚህ ከዛ ተጨማሪ ስኪኖቹ ምንድናቸው? ኩሊ እንደ ካልሚ ስኪን አለው። ግን ይሄ መቼ ነው የሆነው? አፍተር ሞተር ቫይክል አክሲደንት ነው፣ የሞተር አደጋ ከደረሰው በኋላ እነዚህ ነገሮችን ኮምፕሊን አድርጓል ይላል። ስለዚህ ከዚህ በተጨማሪ ዋት ኢዝ ዘ ሞስት ላይክሊ ታይፕስ ኦፍ ሾክ ኢዝ ኦከር ይላል። ስለዚህ ይሄኛው ሰውዬ የትኛው አይነት ታይፕ ኦፍ ሾክ ነው ዲቨሎፕ ያደረገው ይላል። ስለዚህ ይሄ ሰውዬ ምንድነው ሾክ ውስጥ ነው። ሾክ ማለት ደግሞ ምን ማለት ነው የሚለውን ከጠየቃችሁ ሾክ ማለት ቲሹ ፐርፊውዥን ማለት ነው። ስለዚህ ምን ማለት ነው? ወደ ሰውነታችን ውስጥ መሄድ የሚገባው ሰርኩሌሽን ለሰርኩሌሽን የሚሄደው ብሌድ ወይም ኦክሲጅን መጠኑ በሚያንስበት ጊዜ ሰውነታችን ውስጥ የሚገኙ ቲሹዎቹ ምን ይሆናሉ? ይደርቃሉ፣ ፐርፊውዝ ይሆናሉ፣ ኢስኬሚክ ይሆናሉ፣ ከዛ በኋላ ይሞታሉ። ስለዚህ ሾክ ምንለው ቲሹ ፐርፊውዥን ነው። ዲቱ ሎስ ኦፍ ይሄ ሰርኩሌሽኑ ማነስ አማካኝነት የሚመጣ ነገር ካለ ሾክ እንለዋለን ማለት ነው። ስለዚህ ከነዚህ ውስጥ አንደኛው ምርጫ ጋር ስመጣ ምርጫ ሃይፖቮሎሚክ ሾክ ነው። ሃይፖቮሎሚክ ሾክ ምንለው ከመጠን በላይ የሆነ ፍሉድ ከሰውነታችን ውስጥ በሚመጣበት ጊዜ የሚመጣ አይነት ሾክ ነው። ለምሳሌ በቮሚቲንግና በዲያሪያ ወይም በብሊዲንግ አማካኝነት ሰዎች ፍሉድ ሎስ በሚያደርጉ ከሆነ ሃይፖቮሎሚክ ሾክ እንላለን። በዚህ ጊዜ ሰዎች ምን አይነት ሲምፕተም ያሳያሉ? አንደኛው ሃይፖቴንሲቭ ናቸው፣ ሁለተኛው ታኪካርዲክ ናቸው፣ ሶስተኛው ኩል ኦር ካልሚ ስኪን ሊኖራቸው ይችላል ማለት ነው። ስለዚህ ይህንን ነው ቢጋ ስመጣቢ ካርዲዮጄኒክ ሾክ ነው። ካርዲዮጄኒክ ሾክ ማለት ደግሞ ዲፊኒሽኑን ስናይ ሄርት ትክክል ፓምፕ ማድረግ ሲገባት ሄርት ፓምፕ ባለማድረጓ ምክንያት ወደ ቲሹ የሚሄደው ብሌድ በሰውነት ውስጥ ሳይደርስ ሲቀርና በተለያዩ ቦታዎች ተከማችቶ ሲቀር ነው። ስለዚህ በዚህ ሰዓት የሚያሳዩ ምልክቶች ምንድን ናቸው? አንደኛው ኔክ ቬን ዲስቴንሽን ይኖራቸዋል፣ ሁለተኛው ፑልሞናሪ ኢዴማ ይኖራቸዋል፣ ሶስተኛው ታኪካርዲክ ናቸው፣ አራተኛው
ሌላኛው ሃይፖቴንሲቭ ናቸው። እነዚህ አይነት ስትሬቶች ሊኖሩ ይችላሉ ማለት ነው። ሌላኛው ሲጋ መጣን ሴፕቲክ ሾክ ነው። ሴፕቲክ ሾክ ማለት በኢንፌክሽን አማካኝነት የሚመጣ ሾክ ነው። ለምሳሌ ሜኒንጃይቲስ ዴቨሎፕ ያደረገ ሰውዬ ሾክ ውስጥ ቢገባ ምንድነው የምንለው? ሴፕቲክ ሾክ እንላለን። ሴፕቲክ ሾክ በሚሆኑበት ጊዜ ሰዎች ምን አይነት ምልክት ያሳያሉ? ታኪካርዲክ ይሆናሉ? አዎ ይሆናሉ። ሃይፖቴንሲቭ ይሆናሉ? አዎ ይሆናሉ። ከዛ በኋላ ምንድነው ነው? ቫዞዳይሌሽን አለ። እስኪናቸው ምን ይሆናል? ዋርም ይሆናል። ስለዚህ ግን ይህንን ነው የሚያወራው ማለት ነው። ኒውሮጆኒክ ሾክ ነው። ኒውሮጆኒክ ሾክ ማለት ደግሞ ምንድነው? በስፓይናል ኢንጁሪ አማካኝነት ወይም ይሄ በጀርባ አጥንት ላይ ባሉት አካባቢ ኢንጁሪ በሚያጋጥምበት ጊዜ የሚመጣ አይነት ሾክ ነው። ስለዚህ በዚህ ጊዜ ሰዎች ምን አይነት ምልክት ያሳያሉ? አንደኛው ሃይፖቴንሲቭ ናቸው፣ ሁለተኛው ብራዲካርዲክ ናቸው። ከዛ በተጨማሪ ካልሚስኩል ስኪል ወይም እነዚህ አይነት ኩል ስኪል አይነት ነገሮቹ እዚህ ጋር ሊኖራቸው አይችልም ማለት ነው። ስለዚህ ይህንን ነው የሚያሳየው። ሶ መልስ የሚሆነውን እያወጣን ስንመጣ ከምርጫ ዲ እንጀምራለን። ምርጫ ዲ ጋር ኒውሮጆኒክ ሾክ ነው። ስለ ኒውሮጆኒክ ሾክ ስለ ስፓይናል ኮርድ ኢንጁሪ እዚህ ጋር የሚያወራ ሂስትሪ ስለሌለ እናውጣለን። ሁለተኛው ነገር ደግሞ በሲምፕተም ስናይ ኒውሮጆኒክ ሾክ ላይ ሰዎቹ ሄርት ሬታቸው ምንድነው? ብራዲካርዲክ ናቸው። ከዛ በተጨማሪ ቢፒያቸው ምንድነው? ሃይፖቴንሲቭ ናቸው። እዚህ ጋር ግን ምንድነው? ታኪካርዲክ ናቸው። ስለዚህ ስለሚቃረን አወጣ ነው። ማን ነው የሚቀረው? ሲ ነው የሚቀረው። ሲ ጋር ስመጣ ሲ ምንድነው? ሴፕቲክ ሾክ ነው። ሴፕቲክ ሾክ ለማለት ቫዞዳይሌሽን ናቸው ሰዎቹ። ከዛ በተጨማሪ ምንድን ናቸው? ዋርም ስኪን ነው እንጂ ኩል ስኪን ኦር ካልሚ ስኪን ሊኖራቸው አይችልም። ከዛ በተጨማሪ ደግሞ ስለ ሴፕሲስ ሂስትሪ እዚህ ጋር ከላይ ሰውየውን በዚህ አይነት ምክንያት መጥቶ እነዚህን ሲምፕተሞችን ዴቨሎፕ አድርጓል የሚል ነገር ስለሌለ እናወጧለን ማለት ነው። ከዛ ማን ነው የሚቀረው? ቢጋ መጣን። ቢጋ ስመጣ ቢ ካርዲዮጄኒክ ሾክ ነው። እዚህ ጋር ስለ ሄርት ፌለር የሚያወራ ነገር የለም። እዚህ ጋር ስለ ማዮካርዲያል ኢንፍራክሽን የሚያወራ ነገር የለም። እዚህ ጋር ስለ ፑልሞናሪ ኢደማ አያወራም። እዚህ ጋር ስለ ኔክ ቬን ዲስቴንሽን አያወራም። ስለዚህ ምንድነው የምናደርገው? እናወጧለን ማለት ነው። ስለዚህ ምንድነው የሚሆነው? ዘ ኮሬክት አንሰር ኢዝ ሃይፖቮሉሚክ ሾክ ነው። እንዴት ካላችሁት ሃይፖቮሉሚክ ሾክ መሆኑን እንዲህ እናውቃለን ካላችሁ ሰውየው ሞተር ቫይክል አክሲደንት አለው ወይም ትራውማ አለው። ስለዚህ ምንድነው ኢንተርናል ወይም ኤክስተርናል የሆነ ብሊዲንግ ሊኖረው ይችላል። ከዛ በተጨማሪ በሲምፕተም መታችሁ ስታዩ ሃይፖቴንሽን ኖሩ ታኪካርዲ ከሆነ ኩሊ ስኪኑ ካልም ከሆነ ወይም ኩል ከሆነ ይህ ምንድነው የሚያሳየው? ሰርኩሌሽን ውስጥ ብሌዱ መጠኑ መቀነሱ ነው። በዚህ አማካኝነት ሄርት ያለችውን ብሌድ ለማዳረስ ምንድነው የምታደርገው? ታኪካርዲክ ነች፣ ከመጠን በላይ ትመታለች። ስለዚህ ይሄንን ዘ ኮሬክት አንሰር ኢዝ ኢ ነው ማለት ነው። ኦኬ ወደ 10ኛው ጥያቄ ስመጣ which one of the following are not recognized risk factor of hypertension ይላል። ከዚህ ከታች ካሉት ውስጥ ስለ ሃይፐርቴንሽን ሪስክ ፋክተር ያልሆነው የትኛው ነው ይላል። ስለዚህ ምርጫዬ ኦቤሲቲ ይላል። ኦቤሲቲ ማለት ከፍተኛ የሆነ ጮማ ክምችት ወይም የሰውነት ውፍረት ኦቤሲቲ ነው። ይህንን ነው የሚያሳየው። ቢጋ ስምጣቢ ሃይ ሳልት ኢንቴክ ነው። ያ ማለት ከፍተኛ ጨው የበዛበትን ነገር መጠቀም ነው ይላል። ሲጋ ስምጣ ሲ ሬጉላር ኤሮቢክ ኤክሰርሳይዝ ነው። ያ ማለት ቀን በቀን ሬጉላር የሆነ ኤሮቢክ ኤክሰርሳይዝ ወይም እንቅስቃሴ የአካል ብቃት እንቅስቃሴ ማድረግ ነው ይላል። ዲጋ ስምጣ ዲ ክሮኒክ ኪድኒ ዲዚዝ ነው። ያ ማለት ለረጅም ጊዜ የቆየ የኩላሊት መኖር ነው ማለት ነው። ስለዚህ ከነዚህ ውስጥ አሁን ሪስክ ፋክተር ሊሆን የማይችለው የትኛው ነው የሚለው። ስለዚህ ምርጫዬ ጋር ስምጣ ምርጫዬ መልስ የሚሆነውን እያወጣን ስምጣ ምርጫዬ ነው። ምርጫዬ ኦቤሲቲ ነው። ኦቤሲቲ ምንድን ነው? ይሄ ኦቤሲቲ ማለት ሰዎቹ ከፍተኛ የሆነ ጮማ በሰውነታቸው ይኖራቸዋል። ይህ ደግሞ ጮማ ምንድን ነው የሚሆነው? በደም ቱቧቸው ውስጥ ይከማቻል። ያንን ምንድን ነው የምንለው? አትሪስክሎሮሲስ እንላለን። አትሪስክሎሮሲስ ደግሞ ካለ ወይም ጮማ በደም ቱቦ ውስጥ ከተሸፈነ ምንድን ነው ደም በትክክል መሄድ አይችልም። ፕሬዠር ወይም ግፊቱ ይጨምራል። ከዛ በተጨማሪ ኮሮነሪ አርተሪያል ዲዚዝ ሰውየው ዲቨሎፕ ሊያደርግ ይችላል ማለት ነው። ስለዚህ ይሄንን ነው በዚህ ምክንያት አንጠቀመው ማለት ነው። ቢጋ ስመጣቢ ሃይ ሳልት ኢንቴክ ነው። ያ ምንድን ነው? ከፍተኛ የሆነ የጨው መጠን መጠቀም ነው። ይሄ ደግሞ ከፍተኛ የሆነ የጨው መጠን ስንጠቀም ምንድን ነው የሚያደርገው? ራስ ሲስተምን አክቲቬት ያደርጋል። ወይም ይሄ ምንድን ነው ሪኒን አንጂዮቴንሲን ሲስተም እንለውን ሲስተም ራስ ሲስተምን ከፍ እንዲል ያደርጋል። በዛ ምክንያት ሶዲየም እና ወተር ሪቴንሽን እንዲኖር ያደርጋል። ያንን በዛ ማግኘት ምንድነው የሚያደርገው? አሁንም ሃይፐርቴንሽን ሲስት ዴቨሎፕ እንዲያደርግ ያደርጋል ማለት ነው። እዚህ ጋር ስመጣ ሲ ሬጉላር ኤሮቢክ ኤክሰርሳይዝ ነው። ይሄ ቀን በቀን የሚሰራ ዴይሊ አክቲቪቲ ነው፣ ስፖርት መስራት ይላል። ዲ ጋር ስመጣ ዲ ክሮኒክ ኪድኒ ዲዚዝ ይላል። ስለዚህ እንዴት ክሮኒክ ኪድኒ ዲዚዝ ሃይፐርቴንሽን ሊያመጣ ይችላል ብላችሁ ከጠየቃችሁኝ ክሮኒክ ኪድኒ ዲዚዝ አለ ማለት ምንድነው የሚኖረው? ኪድኒ ዲዚዝ ካለ ምንድነው የሚሆነው? ሃይፐርቴንሽን ኪድኒ ፋንክሽኗ ምንድነው? ሃይፐርቴንሽንን ኮንትሮል ማድረግ ነው፣ ወይም የሃይፐርቴንሽን ስቴሽን ኮንዲሽንን ኮንትሮል ማድረግ ነው። ስለዚህ ኪድኒ ፌሊሪቲ አለ ወይም ኪድኒ ላይ ዲዚዝ አለ ማለት ሃይፐርቴንሲቭ የመሆን ሪስክ ፋክተራቸው ትልቅ ነው ማለት። ኮሬክት አንሰር ኢዝ ሲ ነው ማለት ነው።